ፈጣሪ ጽናቱን ትግስቱን ይስጥሽ ሩታዬ የኔ ውድ ማለት ነው። እግዚአብሔርን በጣም አሳዘነችኝ አሁን ላይ ማለት ነው። ያሳዘነኝ ምንድነው? ሕፃኑ ልጅ አሳዘነኝ። እዚህ ምድር ላይ ባይመጣ ብዬ ተመኘው ቤተሰብ ማለት ነው። ሕፃን ልጅ በአባትና በእናት ፍቅር ሳድግ ደስ ይላል። ተጋቡ ብላችሁ ይሄው እናንተ አጋባችሁ። ይሄው ምን እንደተፈጠረ አያችሁ። እኔስ በሩታ ቦታ ሆኜስ በሉ እስኪ ትንሽ ማለት ነው። እና በጣም ነው ያዘንኩት። ትምህርቷን አልጨረሰችውም። ተጋቡ አላችሁ፣ የቤት እቃ ገዛችሁ፣ ቲቪ አልቀራም፣ ሶፋ አልቀራም፣ ሁሉም ነገር ተሞልቶ ነው እነሱ ወደ ትዳር የገቡ። አንደኛ ነገር ወደ ዱባይ ሲሄዱ በጾም ምድር ማማታ ነው። አስባችኋ። በጣም አሳዘነችው ሩታ አሁን ላይ ማለት ነው። አንዴ የቤተሰብ ምክር እንዴት እንደሚጠቅሙ ተማሩ ከሩታ ማለት ነው። ቤተሰብ ነው። የቤተሰቦቻችሁን ምክር እንዳጥሉ ቤተሰብ ሲሙ። የቤተሰቦቻችሁን ምክር ይጠቅመናል ብዬ አስባለሁ። ለሁላችንም ትምህርት ነው ብዬ አስባለሁ። ሩታ በዛ ሰዓት ቤተሰቦቿን ትታ አልፈልጉም ብላ ነበር በዛ ሰዓት የወጣችው። ዛሬ ላይ ምን እንደደረሰ አያችሁ። እሱ የፈለገው ሲጀመር ሩታ መቼ አፍቅራለሁ ብላ መጣችሁ? በድራማ ነው። ሜላት እኮ ጉድ አወጥታለች እኮ። ከዛ ሜላት ተሰድባ እንደ ቆሻሻ ነው የተጣለችው ማለት ነው። ይሄው ሜላት የተናገረችው ዛሬ ላይ እውነት ሆኖ ተገኘው ማለት ነው። ሩታ የመጣችው በድራማ አፍቅራለሁ ብለሽ ነይ አሏት። አዲስ አበባ ሄደች። ከዛ የአዲስ አበባ ልጅ እንደሆነች ተናገሩ። ይሄው ሩታ ዛሬ በቃ ያልሆነ ነገር ውስጥ ነው የገባችው ማለት ነው። ትምህርቷን ብትማር ብዬ ተመኘው ቤተሰብ። ትምህርቷን ሳትማር ሳትጨርስ ይሄው መሀል ላይ ቀራች። ግን ልጅ የእግዚአብሔር ስጦታ ነው። ፈጣሪ ልጅ ሰጥቷታል። ግን በጣም ያሳዝናል። ይሄ ሁሉ የተመልካች እጅ ነው ብዬ አስባለሁ። ተጋቡ ብላችሁ ይሄ ሩታን ያልሆነ ነገር ውስጥ ነው ያስጋባችኋት። በጣም ያሳዝናል። በገንዘብ የተሸጠ ትዳር አዘንኩ በጣም ማለት ነው። ትላንትና በመጣች ሴት በቁሳቁስ ተሸውዶ ከሌላ ሴት ጋር አሸሸ ገዳይ እያለ ነው ያለው። ይህስ ምንድን ነው ሰው የሚማሩት? ታዲያ ጋይስ በእኛ ላይም ቢደርሰን ብላችሁ አስባችሁ ታውቃላችሁ? ይሄው ከዚህ ተማሩ። የቤተሰቦቻችሁ ምክር ስሙ፣ ተማሩ። ይሄንን የተረዳው ቤተሰብ በጣም ብዙ ነገሮችን ተምሬያለሁ አሁን ላይ ማለት ነው። ሲያስብ ማለት ነው የቤተሰብ ምክር እንዴት እንደሚጠቅም አያችሁ አይደለ? በጣም ነው ያዘንኩ። የቤተሰቦቹን አንገቱን አስደፋ፣ ጋሺን አንገቱን አስደፋ። ይሄ ወራዳ ሰውዬ ማለት ነው። ትዳር ላይ ሌላ ሴት ማደረብ ምንስ ይባላል ጋይዝ? ሳይፈቱ እንኳን ተፋቶ እኮ ሩታና አብርሽ ተለያይቶ እንኳን ቢፋቱ እኮ ችግር የለም፣ እንደፈለገ መሆን ይችላል፣ ህይወት ይቀጥላል። ግን ሕፃን ልጅ ገና 2 ወር እያልሞላ ልጅ ደም ላይ ሌላ ዝሙት ሲሰራ አይደብሩም? ይሄ እኮ ነውር ነው። በህግም ያስጠይቃል፣ የምር ያስጠይቃል። እኛ እኮ እንደምናወራ ነገር አይደለም ጌታን። ይሄ እኮ ነውር ነው። ትዳር ላይ ሰው እንዴት አረበስ ማአም ያላቅም ብቻ እንዴት እንደተናደድኩ አላቅም። ቤተሰብ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች በትላንትና በአብርሽ ቤት የተለቀቀ ቪዲዮ ላይ አስተያየት ለመስጠት መጥቻለሁ በድጋሚ ማለት ነው። ይህ ቪዲዮ ከተመቻችሁ ፕሊዝ ላይክ አድርጉ። ቻናሌ ተኝቷል ጋይስ፣ እስኪ ላይክ አድርጎ ፕሊዝ። ላይክ ብታደርጉልኝ እንኳን እኮ ዩቱብ ሼር ያደርግልኛል። ላይክ አይከፈልበትም ደግሞ ላይክ አድርጉ እና ፕሊዝ ብያችኋለሁ። እንግዲህ ዛሬ ተመልሼ ሀሳብ አስተያየት መስጠት መጥቻለሁ ማለት ነው። እና እንግዲህ የአብርሽ ስራ አያችሁ። እሱ ስራ ሴት መቀያየር ነው። በየአመቱ ሴት መቀያየር ነው። ለካ ሩታን በዛ ሰዓት ወዶ ሳይሆን አፍቅሯት ሳይሆን ለገንዘብ ነው ሩታን ያገባት እንጂ የእውነት ለሩታ ቦታ ቢኖር እንደዚህ ድርጊት አያደርጋም ነበር። ይሄ ዘልዛላ ሰውዬ ሴቶች ላይ እየተጫወተ ነው ያለው ማለት ነው። ይሄ
በሕግም ያስጠይቃል። ምክንያቱ በሴቶች ህይወት ላይ ነው የተጫወተ ያለው ማለት ነው። ወይስ የሱን እቃ መቆረጥ ነው? ጌታ ነው የሚላልከው። እንደዛ ብዬ ስለተናገርኩ አምሶሪ ቦይ ቤተሰብ በጣም ስለተናደርኩ ነው። ጌታ ሩታ ላይ እኮ ነው ዝሙትን እየሰራ ያለ ማለት ነው። የህፃን ልጅ ነገ ሲያድግ ምን ይላል? ምን አይነት መልስ ይሰጣል ለዚህ ልጅ? እግዚአብሔርን እያሳዘነ ህፃኑ ልጅ ሰው እግዚአብሔር ይመስገን ጥሩ ህይወት ስለሰጠኝ አመሰግናለሁ ብሎ ሰው ወደ ፈጣሪ ቤት ይሄዳል እንጂ በዚህ ልክ ዝሙት ሲሰራ አይደብርም? አይደብርም? እንኳን የልጅ ክርስትና እንኳን የለም አሁን ላይ ሲያስብ ማለት ነው። ባልዮ ዝሙት እየሰራ እንዴት የክርስትና የልጅ ክርስትና እንዴት ይኖራል? ባልዮ ዝሙትን እየሰራ ሩታ በዚህ ሰዓት እስኪ እናንተ በሩታ ቦታ ሆናችሁ ምን እንደሚሰማችሁ ስሜቱ ከባድ ነው ብዬ አስባለሁ። ሩታ አሳዘነችኝ። እራሷ ቀይራ እራሷ አለባበሷን አስቀይራ እሱ እኮ ብሏል እኮ ተናግሯል። እኔ በሩታ ምክንያቱ ነው እዚህ ደረጃ ላይ የደረስኩ ብሏል። ሩታ መጣች፣ ህይወቴን ቀየረች፣ ሙሉ አካሌ ተቀየረ፣ ፊቴ ተቀየረ፣ አለባበሴ ተቀይሯል ብሎ እኮ ትልቅ ሚዲያ ላይ ተናግሯል። ይሄ በግ አንተ አሁን ትዳርክም በገንዘብ ነው የሸጥከ ማለት ነው። አንተ ዱርዬ ጌታን ከዚህ በፊት የሩታ እግር እርጥብ ነው፣ የሩታ እግር እርጥብ ነው። አሁን ለውሽምት ምን አለው? እግሯ ረጅም ነው ስታምሪ ራቆት ሆና ስለመጣችለ ታምራለች። ልጁ እኮ ሰክሯል፣ ቤተሰብ ሰክሯል። እንግዲህ እንደ ከሷ ጋር እንደሚተኛ አስቡ። እንግዲህ እኛ እኮ እራት በላም ማለት አንድ ላይ ተኝተል ማለት አይደለም አላለም። እራት ከበላ እኮ ሰክራል እኮ በዛው ወደ ውስጥ ታስገባለች፣ ትደፍራሃለች። ራቆት እኮ ነው ያለው እናንተ፣ ራቆት ማለት ነው። ጡጥ ማጃው እንኳን አላደረገችውም። ጡጣ እንዴት እንደ ኧረ በስመ አብ ቶ እኔ አፈርኩ። እንደዚህ አንቺ ሴት እንደ አንቺ ሴት አይኔ ያወጣች ሴት እኔ አላየሁም። የሰውን ትዳር አፋትቼ የራሴ ካላደረግኩ አለችው። ይኸው ተሳካለሽ። እንግዲህ እንኳን ደስ አለሽ ብሩኬና አቤል፣ እናንተ ባለጎች እንኳን ደስ አላችሁ። ይኸው የሩታና የአብርሽ ትዳራቸው ስለተበተነላችሁ ደስ ስላላችሁ እንኳን ደስ አላችሁ። ገባችሁ አይደለ? እናንተ የሩታና የአብርሽ ጠላት ናችሁ። እናንተ ጓደኛ ሳትሆኑ ጠላት ናችሁ። ይሄው ልጁ ያልሆነ ነገር ውስጥ አስገባችሁ። ይሄው ከሴት ጋር አገናኛችሁ። ይሄው ጨረሱ። በቃ ሌላ ምንም አዲስ ነገር የለውም ጋይስ። ከዚህ ቪዲዮ ሁላችሁም ማየት ትችላላችሁ። በቃ አብርሽና ውሽምት ሌላ ዓለም ውስጥ ናቸው ያሉ ማለት ሌላ ዓለም ማለት ነው። ሌላ አዲስ ዓለም ውስጥ ናቸው ያሉ ማለት ነው። እናንተ ባለጎች የቤተሰቦቻችሁ አንገት እያስደፋችሁ በሚዲያ ብልግና የምታስተምሩ ይሄው ላይክ እንኳን 7000 ነው፣ 7500 ላይክ ነው ያለው። እይታ ራሱ 1000 እይታ ራሱ 100,000 24 ይሄው እንኳን 30,000 አልገባም ማለት ነው። 130,000 እንኳን አልገባው። አስባችኋል? ዝሙት ስለሚሰራው ማን ነው ዝሙትን የሚያበረታተው? እነዚህ ባለጌዎች አንዳንድ አሉ። ቀለበት አድርገለት ተጋቡ ተጣመሩ የምትሉ እናንተ ልክስክስ ማለት ነው። እናንተ ላይ ነገ ቢደርስ ብላችሁ አስቡ እስኪ። እንደዚህ ነገር ነው እናንተ የምታበረታቱ? ይሄ እኮ ትዳር እኮ ቀልድ ወይን ጫወታ አይደለም እኮ፣ በሕግም ያስጠይቃል። አሁን ነገ ወደ ሩታ ሂዶ ምን አይነት መልስ ነው የሚሰጡ? ሩታ ታረቅ ይላሉ እንዴ? አረን የሚሆን እንደዚህ የተጨማለቀ ባል ተብዮ ከሱ ጋር እኔ መኖር አልፈልግም። ለምን እኛ የተጎዳች ሴት ጎን ነው መሆን ያለብን ማለት ነው። ላይክ ያደረግንላት ሩታም ደግሞ በራሷ ስራ ትመጣለች። ልጅ ያድጋል። ምን ይሆናል? ያድጋል። እግዚአብሔር ይመስገን ጤነኛ ልጅ ስለሰጣት። ልጅ እኮ የእግዚአብሔር ስጦታ ነው። እንኳንም ልጅ አገኘችው እየተመኙ ታሳድጋለች። ጠንካራ እናት ናት ሩታ ማለት ነው። ጠንካራ ሴት፣ ጠንካራ እናት።
ትሆናለች ለልጇ ማለት ነው። አሁንም ይሄው ከእርጉዝ ጀምራ ብቻን ተጋፍጣ አሁንም ወለደች በሰላም ማለት ታሳድጋለች። ምንም አትሆንም እንዴ! ስንት ሰዎች ባለትዳሮች ሆኑ የተፋቱ አለ እንዴ! ግን ይሄ ሰውዬ ሴቶች ላይ ነው የተጫወተ ያለው ማለት ነው። ይሄ አሁን በገንዘብ የተሸጠ ወንድ ነገ ደግሞ እሷን ትቶ ወደ ሌላ ሴት መሄድ ምን አውቃችሁ እስኪ ንገሩኝ። ዛሬ በገንዘብ የተሸጠ ወንድ ሄረሜላችሁ ውሽምትን ጥሎ ወደ ሌላ ሴት መሄድ እኮ አይቀርም። ይሄ ነው በቃ የመጨረሻው ይሄ ነው። የመጨረሻ ዘመን ላይ የደረስነው ይሄ ነው። ይሄው ከዩቱበር የምንማረው ይሄ ነው። ዝሙት ነው በቃ። ያሳፍራል፣ ያሳፍራል። ሩታ ብቻ አንቺ በያለሽበት ፈጣሪ ይጠብቅሽ። አንቺ ብቻ ደህና ሆኝልን። ህይወት ይቀጥላል። ወንድ ቢሄድ አንቺም ደግሞ የተሻለ ከሱ የተሻለ ሰው ልታገኝ ትችላለሽ። አይታወቅ። ህይወት ይቀጥላል። ምንም አትሆኝም። እኛም አለን። የተጎዳ ሴት ጎን ነው መሆን ያለብን ማለት ነው። እነዚህ ባለጎች እንደፈለጉ ይላላጡ። እኛ ምን አገባን? ዘጋችሁን። ስነ ስርዓት ያጣችሁ ሰገጤ ውላ